እስራኤልና ቱርክ ሁለቱም በምስራቅና መካከለኛው ቀጠና ሀያል ሀገራት ናቸው። ነገር ግን ዛሬ ግንኙነታቸው ሻክሮ ከመቼውም ጊዜ በላይ በአይነ ቁራኛ እየተያዩ ነው። ይህ ፍጥጫ ወደ ጦርነት ይወስዳል ወይስ ዲፕሎማሲ በሆነ መንገዶች ይቋጫል? በዚህ ቪዲዮ እውነታውን እንመለከታለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር ከ2010 በፊት ጥሩ የኢኮኖሚና ፖለቲካዊ ግንኙነት የነበራቸው ሁለቱ ሀገራት በዛ ዓመት ግን የቱርክ ሰዎችንና ወታደሮችን ጭና ወደ ጋዛ ስትጓዝ የነበረችን ማቪ ማርማራ የተሰኘችን መርከብ የእስራኤል ወታደሮች አስቆሟት። በዚህ ሰጣ ገባ በተነሳ ግጭትም በርካታ ቱርካውያን ሕይወታቸው አለፈ። ከዚህ ክስተት በኋላ ቱርክና እስራኤል ከአንገት በላይ በሆነ የመከባበር ዲፕሎማሲ እንጂ ከልብ የሚቀራረቡ ወዳጅ አልነበሩም። ይህ ክስተት ሌሎች ችግሮችን ጨማምሮ አሁን ላይ የሁለቱ ሀገራት ወደ ለየለት የቃላት ጦርነት ውስጥ እንዲገቡ አድርጓቸዋል። ከመጋቢት 26 ጀምሮ በቱርክና በእስራኤል መካከል ያለው ውጥረት በከባድ ዲፕሎማሲያዊ ጠላትነትና የቃላት ጦርነት ውስጥ እንዲገቡ አድርጓቸዋል። ኢራንን ባሳተፈ ሰፊ ክልላዊ ግጭት ምክንያት ሰጣ ገባ ውስጥ የገቡት እስራኤልና ቱርክ ከፍተኛ ደረጃ ላይ ደርሰዋል። ቀጥተኛ ወታደራዊ ግጭት ባይፈጠርም የቱርክ ባለስልጣናት እስራኤል በቀጣይ ቱርክን ልታጠቃ እንደምትችልና ዲፕሎማሲያዊ ግንኙነቱ ከምን ጊዜውም በላይ ዝቅተኛ ደረጃ ላይ እንደሚገኝ አስጠንቅቀዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ሰኞ ዕለት እንደተናገሩት ከሆነ እስራኤል አዲስ ጠላት እንደምትፈልግና በቅርቡን በቱርክ ላይ አይኗን አነጣጥራ ጥቃት ልትፈጽም ትችላለች ሲሉ ገልጸዋል። ፕሬዝዳንት ሬሴፕ ጣይብ ኤርዶጋን በአይሁዶች መንግስት ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ በማስፈራራት ጠንከር ያለ ንግግር አድርገዋል። ችግሮችን በሚያባብስና በከፍተኛ ደረጃ በቀጠለው የእስራኤልና ቱርክ የቃላት ጦርነት የውጭ ጉዳይ ሚኒስትሩ ፊዳን ከቱርክ የመንግስትና የዜና ወኪል ከሆነው አናዱል ጋር ባደረጉት ሰፊ ቃለ ምልልስ ከኢራን በኋላ እስራኤል ያለ ጠላትነት መኖር አትችልም ብለዋል። የቱርክ የውጭ ጉዳይ ሚኒስትር ኢየሩሳሌም በቀጠናው ያለውን ወረራ ለማስረዳት ቱርክን በጠላትነት ለመፈረጅ አዲስ ንግግር ፈጥራለች በማለትም ከሰዋታል። አሁን ያለው የውጥረት ሁኔታ የቱርክ ባለስልጣናት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዘመናችን ሂትለር ነው ሲሉ የእስራኤል ባለስልጣናት በቱርክ አመራር ላይ የሰነዘሩትን ክስ ተከትሎ ነው። ቱርክ ለሐማስ በምታደርገው ድጋፍና በጋዛና ሊባኖስ የእስራኤልን ወታደራዊ እርምጃ በመቃወም ወታደራዊ ግጭቶችን በሚመለከት ዘገባዎችና ስጋቶች ከፍ ብሏል። የሽምግልና ጥረቶች እየተደረጉ ቢሆንም ነገር ግን ግንኙነታቸው አደገኛ ስጋት ገጥሞታል። ቱርክ ከኢራን ጋር የአሜሪካና እስራኤል ግጭት እንዲያበቃ በሽምግልና ረገድ ሚና ለመጫወት ሞክራለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል ቱርክን እንደ አዲስ ጠላት ለመሰየም ፈልጋለች በማለት የከሰሷቸው ሲሆን የአካባቢው ግጭት እየተስፋፋ ነው ሲሉም አስጠንቅቀዋል። ሁለቱ ሀገራት እስራኤልና ቱርክ በቀጠናው የየራሳቸው ፍላጎት አሏቸው። ነገር ግን እስራኤል ቀደም ሲል በአካባቢው የውጭ የጦር ኃይል እንዳይገኝ ስትል አስጠንቅቃለች። ቱርክ የእስራኤልን ድርጊት በጋዛ አጥብቃ አውቅሳለች። ብዙ ጊዜ ሐማስን ትደግፋለች የሚባልላት ቱርክ ይህም ከፍተኛ የዲፕሎማሲያዊ አለመግባባት እንዲፈጠር ምክንያት እንደሆነ ፖለቲካ ተንታኞች ይገልጻሉ። እንደ አውሮፓውያን አቆጣጠር በ2010 የጋዛ ፍሎቲላ ክስተት ለሻከረ ግንኙነታቸው ታሪክ አስተዋጽኦ አድርጓል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የፕሬዝዳንት ሬሴፕ ጣይብ ኤርዶጋን ንግግር በአይሁዶች ላይ ሊወሰድ የሚችለው ወታደራዊ እርምጃ በማስፈራራት ንግግር ካደረጉ ከአንድ ቀን በኋላ መሆኑ ጉዳዩ በዓለም አቀፍ ፖለቲከኞችን ጨምሮ ነገሩ ወዴት ነው ያስባለ ጉዳይ ሆኗል። የእስራኤል ፖለቲከኞች ከኢራን ጋር በተደረገው ጦርነት ላይ የተለያዩ አስተያየቶችን ሲሰነዝሩና የመንግስትን አካሄድ ሲተቹ ቆይቷል። በፖለቲካው መስክ ውስጥ ያሉ አብዛኞቹ ውሳኔ ሰጪዎች ጦርነቱን እንደሚደግፉ ገልጸዋል። በርካታ ትችቶች እስራኤል በጅማሬ ላይ ያቀደቻቸውን ግቦች ሙሉ በሙሉ እንዳላሳካች ላይ ያተኮረ ብቻ ነው። የእስራኤል ፖለቲከኞች ከኢራን ጋር በተደረገው ጦርነት ላይ የተለያዩ አስተያየቶችን ሲሰነዝሩና የመንግስትን አካሄድ ሲተቹ ቆይቷል። በፖለቲካው መስክ ውስጥ ያሉ አብዛኞቹ ውሳኔ ሰጪዎች ጦርነቱን እንደሚደግፉ ገልጸዋል። በርካታ ትችቶች ግን እስራኤል በጅማሬ ላይ ያቀደቻቸውን ግቦች
ሙሉ በሙሉ እንዳላሳካች ያተኮረ ብቻ ነው። የፊዳን አስተያየት እሁድ ዕለት በኤርዶጋን የተሰጡ አስተያየቶችን ተከትሎ አንካራ በቅርቡ ከእስራኤል ጋር ወታደራዊ ግጭት ውስጥ ልትገባ እንደምትችል ይጠቁማል። በኢስታንቡል በተካሄደው የዓለም አቀፉ የኤሲያ የፖለቲካ ፓርቲዎች ኮንፈረንስ ንግግር ያደረጉት የቱርኩ ፕሬዝዳንት አንካራ እስራኤልን ለመውረር ትመርጣለች ብለው ከማሳየታቸው በፊት እስራኤል በፍልስጤምና በሊባኖስ ላይ አሰቃቂ ግፍ ፈጽማለች ሲሉ ከሷል። እስራኤል በፍልስጤም ላይ ይህን እንድታደርግ ጠንካራ መሆን አለብን ብለዋል። ካራባክና ሊቢያ እንደገባን ሁሉ እነሱ ጋም እንገባለን ሲሉ ከረር ያለ ንግግር አድርገዋል። እየተባባሰ የመጣው ንግግራቸው በቅርቡ የቱርክ ፍርድ ቤት ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሌሎች 35 የእስራኤል ባለስልጣናት በጥቅምት ወር 2025 ሱሙድ የጋዛ ፍሎቲላ የባህር ኃይል መጠለፍ ላይ በነበራቸው ሚና ክስ ለመመስረት ባሳለፈው ውሳኔ ነው። በኢየሩሳሌም የጸጥታና የውጭ ጉዳይ ማዕከል ተመራማሪ ቤን ሜናቸም እንዳሉት ኤርዶጋን በመካከለኛው ምስራቅ አዲስ የሱኒ ቡድን ለመመስረት እየፈለገ ሊሆን ይችላል። ቱርክን እንደ ክልላዊ ኃይል በማስቀመጥ የኢራን አገዛዝ መዳከም ምክንያት የፈጠረውን ክፍተት በብቃት ለመሙላት እየሞከረ ነው ሲሉም ገልጸዋል። በዚህ ዓመት መጀመሪያ ላይ ረሲብ ጣይብ ኤርዶጋን ሳውዲ አረቢያን ጎብኝተዋል። በሱኒ አብላጫ ኃይሎች መካከል ያለውን ጥልቅ ግንኙነት በማጉላትና የአንካራና የሪያድ ክልላዊ ፍላጎቶችን በማጠናከር የነበረው ግንኙነት የጎራዎቹን ልዩነት ያስመለከተ ነበር። ታዲያ በቀጣይ ሁለቱ ሀገሮች በቃላት ጦርነት የጀመሩት ሰጥ አገባ ወዴት ያመራ ይሆን? ሰላም ለዓለማችን፣ ሰላም ለምድራችን። አበቃው።